ታክሲ ውስጥ እንደ ትርፍ ገብቼ ከጋቢና ኋላ ያለችው መቀመጫ ላይ ፊቴን ለተሳፋሪ ሰጥቼ ተቀምጬ አይኔን ሳንከራትት አንድ ታክሲ ውስጥ ወደ ተለጠፈ ጠጋ ጠጋ በሉ ታክሲና ኑሮ ሞልቶ አያውቅም የሚል ጥቅስ አንብቤ ስለ ኑሮ ውጣ ውረድ ጎዶሎነትና ከባድነት ለማሰብ መንገድ ከፈተልኝና የኑሮ ሁኔታ አሳስቦኝ ፈዝዤ እያሰብኩ ከፊቴ የተቀመጠ እንዴት ራሱን ሚኒማይዝ አድርጎ ታክሲ ውስጥ እንደገባ ያልገባኝ አንድ ጠብደል የሰማይ ስባሪ የሚያክል ሰውዬ ላይ ሳላስበው አፍጥጬ ኑሮ አለካ ችግር አለ ጀለስ ቢለኝም የኑሮ ሐሳብ ያለኝን እንዳልሰማ እያጣደፈኝ ነበርና ማፍጠጤ ሳያንስ ሲያናግረኝ ባለመመለስ የተበሳጭቶ በድጋሚ ጮክ በማለት ጀለስ ችግር አለ ሲለኝ ስለ ኑሮ የጠየቀኝ መስሎኝ ሳላስበው በድፍረት አዎ ችግር አለ አልኩት። ለካስ ሰውየው ከቤቱ ሲወጣ የምቀጠቅጠውን አታሳጣኝ የሚል ጸበደላላ የሆነ ሰው ነው። እሺ ከኔ ጋር ችግር ካለብህ ስንወርድ እንነጋገራለን ብሎኛል። ወገኖቼ ይሄ ሁሉ ታክሲ ውስጥ ያወራው ነገር የተገለጠልኝ ከታክሲ ወርደን ያጠብደል ሰውዬ ያለምንም ቅድመ ማስጠንቀቂያ እንጀራ አባት ልጁን ወደ ላይ እየወረወረ እንደሚያጫውተው በሁለቱ ብብቴ ውስጥ ይዞ ወደ ላይ ወርውሮኝ እስከምመለስ ድረስ እሱ ትንሽ ሄድ ብሎ የሆነ ወዳጁን ሰላም እያለ ሳይ ነው። ለኑሮዬ ችግር መፍትሄ ይሰጠኛል ብዬ በኮንፊደንስ አዎ ችግር አለ ያልኩት ሰው በጸብ ተርጉሞብኝ ይሄን አድርሶብኛል። ለነገሩ ጊዜው አጠረች እንጂ ትንሽ መፍትሄ ሰጥቶኝ ነበርኩ። ለተወሰነ ሰከንድ ኑሮን ከምድር ተለይተህ በአየር ላይ ሞክሮ ብሎ አንሳፎኛል። እናም ወዳጆቼ ታክሲ ውስጥም ሆነ ሌላ ቦታ በሐሳብ ከመመሰጣችሁ በፊት እንደዚህም አይነት ሰው አለና በተለይ ስላሁኑ ኑሮ ማሰብ ከጀመራችሁ ረጅም ሰዓት ተመስጣችሁ ሳትነቁ ስለምትቀሩ በቅድሚያ አይናችሁን የምታሳርፉበትን ቦታ ምረጡ እላለሁ። በእኔ የደረሰ አይድረስባችሁ።